ላይቭ ነን ያለነው እንግዲህ ሰላም እንደምን አላችሁ ወገኖቻችን በሙሉ በያላችሁበት የከበረ ሰላምታችን ይድረሳችሁ። እንግዲህ ዛሬ የቢዝነስ ፓርትነሮቼን ልጠይቃቸው ያሰብኩት ነገር ትዕግስት ያለው ሰው እንግዲህ ምን እንዳለው አስቀድሞ ይታወቃል ብዬ አስባለሁና እንደገና ደግሞ ምንም ነገር ቢሆን ማለት ነው ኢን ላይፍ ምንም ነገር ትርጉም ያለው ነገር ውጤት ኖሮት ማየት ከፈለግን ኦቨርናይት የሚባል አይነት ሪዛልት የለም በምንም ዘርፍ ማለት ነውና ከዛ አንፃር አሁን ደግሞ ሁላችንንም የሚያገናኘን የቢዝነሱ ወርልድ ነው። ብዙዎቻችን እዚህ ውስጥ ያለነው ሰዎች ተመሳሳይ የሆነ ዲዛይር አለን ማለት ነው። ሁላችንም ፋይናንሻሊ ሴኪዩርድ መሆን እንፈልጋለን። ልንሆን የምንፈልግበት ወይ ደግሞ በነፃነት በምንሰራበት መድረክ ላይ እንዲሆን የመረጥነን እና ግማሹ ኤክስትራ ኢንካም ፈልጎ ነው የመጣው፣ ግማሹ ፐርሰናል ዴቨሎፕመንት ፈልጎ ነው የመጣው፣ ግማሹ ደግሞ ያው የጊዜ ነፃነቱን እጅግ በጣም ፈልጎት ነው የመጣውና ከዛ አንፃር እንግዲህ ብዙ ጊዜ ደግሞ እንደዚህ ከሰዎች ጋር የምንሰራው አይነት ቢዝነስ የእውነት ማለት ነው ትዕግስት የሚፈታተን ነው። ለምን በጣም ሚኒንግፉል የሆነ ነገር ቢውልድ የሚያደርጉ እንደዚህ አይነት ኢምፓየር ቢውልድ ሊያደርጉ የተዘጋጁ ሰዎች በእምነታቸው የጸኑ ካየሁት ነው እንግዲህ 6 ዓመት ተኩል የተጓዝኩበት ጉዞ ስለሆነ በእምነት የጸኑ ትዕግስትን ገንዘብ ያደረጉ ሰዎች ደግሞ የፈለጉትን ነገር አቺቭ ሲያደርጉ አይቻለሁ እና ከዛ አንፃር እያንዳንዳቸው እንግዲህ ያላቸው የእምነት ጥንካሬ ፔሸንት ሆነው የሚያስቡትን ጎል አቺቭ ለማድረግ እንደምን እንደረዳቸው ከራሳቸው አንደበት እንሰማለን ማለት ነው። ሰሎምዬ ካንቺ ልጀምር። እስኪ ድሪም ያደረግሽውን ጎል ያደረግሽውን ሴት ያደረግሻቸውን ነገሮች ሁሉ አቺቭ ለማድረግ ምን ጠቅሞኛለሽ ታስቢያለሽ? እሺ አመሰግናለሁ። እስኪ እንዴት አመሻችሁ ሁላችሁም። እንግዲህ እምነት ለሁሉ ነገር መሰረት ነው ይባላል አይደል? ስላመንኩኝ ነው አንድ ስቴፕ ስለሄድኩኝ ነው የቢዝነስ ባለቤት የሆንኩትና እኔ የመጀመሪያውን ቪዲዮ ሳይ በአካል አላቃችሁም፣ አይቻችሁ አላቅም፣ ምንም አይነት ኮኔክሽን የለንም፣ ግን የምታወሩት ነገር ገዛኝ፣ ልቤን ነካውና እኔ የምፈልገው ነገር ስለሆነ ጀስት ፕሮሰሱን ማመን ይጠበቅብኝ ነበረ ኢንቨስት አድርጎ ለመጀመር እና በእምነት የጀመርኩት ነገር ደግሞ የማምነው አምላክ እንደማያሳፍረኝ ስለማቅ ጀመርኩት እና እምነት ያስፈልጋል። እምነት ሲኖረን ጥንካሬ ይኖረናል፣ ተስፋ፣ የተለያዩ ነገሮችን እንትን ማድረግ የምንጀምረው በመጀመሪያ እምነት ሲኖረን ነው። እምነት ኖሮን ስንጀምር የተጀመረ ነገር ጥግን መድረሱ አይቀርም፣ መጨረሱ አይቀርም። የምንፈልገውን አይነት ነገር ለማሳካት ከእምነት በተጨማሪ ከኛ የሚጠበቅብን ነገር ምንድን ነው? ማመን ብቻውን ሳይሆን ደግሞ ከኛ የሚጠበቀው ነገር ምንድን ነው? ፕሮሰሱን ማመን፣ ፕሮሰሱ ምንድን ነው የሚያስፈልገው? ከኔ የሚጠበቀው ነገር ምንድን ነው? የፈለገ ነገር ችግር እንኳን ቢገጥመን በእምነት የምናምነውን አምላክ ተደግፈን ነገሮችን ማሳካት እንችላለን። ብንወድቅ እነሳለሁ የሚለውን ነገር ማመን መቻል አለብን። ብከስር ነገ ስኬታማ ሆናለሁ የሚለውን ነገር ማመን መቻል አለብን ማለት ነው። ምንድነው ካምፓኒውን አላቀውም፣ እናንተን አላቃችሁም፣ ቢዝነስ ፕላኑን አላቅም፣ አምኜ ስለጀመርኩኝ ነው የቢዝነስ ባለቤት መሆን የቻልኩት እና እስከዛሬም እንግዲህ 2 ዓመት ሊሆነኝ ነው። ጥሩ ነገሮችን እየተማርኩ ራሴ ላይ ለውጥ እያመጣሁ ደግሞ ነገ ተቀጥሬ የምሰራበት መስሪያ ቤት አታስፈልጊኝም ቢለኝ፣ ቢቀንሰኝ፣ ቢደክመኝ፣ ያው የጉልበት ስራ ነው፣ ቢደክመኝ ጉልበቴ ቢዝል ፕላን ቢ የጀመርኩት ስላለ አምኜ የጀመርኩት ነገር ያመነ ይድናልም አይደል የሚለው ቃሉ። ለመዳን እንግዲህ ደግሞ ከኛ የሚጠበቀውን ነገር እያደረግን እምነት የሁሉ ነገር መሰረት መሆኑን አውቀን ነገሮችን ምናምነውን አምላክ ተደግፈን ነገሮችን ካስኬድን የማናሸንፍበት የማንወጣበት ምንም ምክንያት የለም ነው የምለው። አመሰግናለሁ። እጅግ በጣም እናመሰግናለን ሰሎምዬ። ልክ ነው፣ በቃ የእውነት ነው። በእምነት መጽናት የግድ ይላል። ምክንያቱም እንግዲህ በትዕግስትም ምንም ነገር ጀምሮ ዳር መድረስ የሚቻለው የእውነት ይሆናል ብሎ ማመን ለቻለ ሰው ነውና እርግጥ ነው ሁላችንም ስንጀምር እንደዚህ አይነቱን ጀርኒ
አሁን እዚህ ጋር ያሉትን በሙሉ እንደው አንድ እንኳን ቀደም የማውቀው ሰው አልነበረም። ምናልባት እስከ ህይወት ፍጻሜም ድረስ ላላቃቸው እችል ነበረ። ያለንበት ቦታ ራሱ ምንም ሊያገናኘን ስለማይችል ማለት ነው። እንግዲህ እዚህ ጋር እንኳን ካሉት ብናገር ላስ ቬጋስ ነው ያለችው አልሚ፣ ፍጹም አትላንታ ነው ያለችው፣ አይኔ አትላንታ ናት ያለችው፣ ሷር ቴኔሲ ናት ያለችው፣ ጭራሽ ደግሞ ሰሎሜ ስዊዘርላንድ ነው ያለችው። እንግዲህ ያስቡት መቼም ለህይወት እስከ ህይወት የፍጻሜ ድረስ ላላያቸው የምችላቸው ሰዎች ነበሩ። ያመንኩት ግን ነገር ምንድን ነው? አንድ ጊዜ እኔ ማስታወቂያ ሳይ አይቻ ሰምቻት ማላቃት ልጅ ስትመጣ ኒውስ ፊዴ ላይ አይ ጀስት በቃ ትረስት ዘ ፕሮሰስ ክሊክ አድርጌ ኢንፎርሜሽን ልስማ ብዬ በሄድኩት አጋጣሚ በጣም በሚገርም ሁኔታ ለካ ሰው ከታገሰ ለካ ሰው ከሰራ ከማያውቀው ሰው ጋር ተገናኝቶ መስራት ይችላል የሚለውን ነገር መያዝ ስለቻልኩኝ ፌዝ ቢውልድ ማድረግ እንዳለብኝ ስታርቲንግ ፍሮም ዘ ቢጊኒንግ አንደርስታንድ ማድረግ ችዬ ነበረ እና እንዲህ አይነቱን ነገር በደንብ ቢውልድ ማድረግ ያስፈልጋል እና እጅግ በጣም እናመሰግናለን ሰሎምዬ። ፍጹምዬ ወደ አንቺ ልምጣና እስኪ ፌዝ ምን ይጠቅማል ብለሽ ታስቢያለሽ በትዕግስት ለመጓዝ? አሁን ሰማት ማይኬን ዘግቼ ላወራ ነበር። ኤኒዌይ ያሰበኝ ብላዋለች፣ አንቺም ብለሻል። እምነት እንግዲህ የሁሉ ነገር መሰረት ነው ብዬ አምናለሁ። ያለ እምነት ሰው እግዚአብሔርንም ማስደሰት አይችልም። የመጽሐፍ ቅዱስ ሲናገር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚል ቃል አለና ሰው ካላመነ መጀመሪያ እግዚአብሔር አለ ብሎ ካላመነ ወደ እግዚአብሔር አይመጣም። ደግሞ አምኖ እግዚአብሔር አለ ብሎ በአፉ አምኗል፣ ነገር ግን በስራው እየተጠራጠረ እየፈራ አትፍራ እኔ ካንተ ጋር ነኝ እስከ ዓለም ፍጻሜ ድረስ ብሎ ሲናገር እንደሰምተን እንዳልሰማ ደግሞ እየፈራን እየተንቀጠቀጥን ከኖርንም ይህም ልክ አይደለም። እምነት ያለ ስራ፣ ስራም ያለ እምነት ሁለቱ የሞተ ነው። በቃ እምነት ያለ ስራ እና ሰው እግዚአብሔርን አምናለሁ ካለ አክሽን ወስዶ ወደ ፈለገው ነገር እንግዲህ ይህ ነገር ቤተክርስቲያን ውስጥ ብቻ የሚቀር ነገር አይደለም፣ ወይም ደግሞ ሞስክ ውስጥ የሚቀር ነገር አይደለም። በስራ ካልተተረጎመ እምነት የሞተ ነው። በቃ ይሄ ነው ቅዱሱ መጽሐፍ የሚነግረን። እምነት ያለ ስራ፣ ስራም ያለ እምነት የሞተ ነው። ሰው በአፉ አምናለው እግዚአብሔርን እያለ ነገር ግን እግዚአብሔርን የሚያሳዝን ነገር ማድረግ የሞተ እምነት ነው። ምክንያቱም እግዚአብሔርን ያመነ ሰው እንደ እግዚአብሔር ቃል ይሄዳል ማለት ነው። አትፍራ ካለን ይሄ ነው የምትኖርበት፣ ይሄን በዚህ ልባርክህ እፈልጋለሁ ብሎ እግዚአብሔር ነገሮችን ወደፊት ሲያመጣ ሁሉ ነገር ትክክል እንደሆነ እያየን ነገር ግን አይ ብወድቅስ ባይሳካስ ባይሆንስ ስንል እግዚአብሔርን አላመንነውም ማለት ነው። ከማያምን ሰው ጋር እኩል ነው በቃ ያለን ስታተስ ማለት ነው። እግዚአብሔርን በስራችን እያሳዘንነው ነው ማለት ነው። ስለዚህ አንፍራ፣ አትፍሩ ካለን አንፍራ በቃና መሀሉ ሁሉ ጊዜ አይነገርም አይደለ? መሀል ላይ መነሻችን ላይ ቆሞ እግዚአብሔር መጨረሻችንን ያሳየናል። መነሻችን ምንድነው? እግዚአብሔር አንድ ልጁን እስከ ሰጠን ተቀበልነው፣ በእርሱ ኖረን መጨረሻችን መንግስተ ሰማያት መግባት ነው። ግን ምድር ላይ ግን እዚህ መሀል ላይ ያለውን ወጣ ገባውን እንደ እግዚአብሔር ቃል ኖረን እንደ እግዚአብሔር ሀሳብ ተጠርተን ልንኖር ይገባል፣ እግዚአብሔርን ወደን። ነገር ግን በዛ መካከል ውስጥ ገጭ የለም ማለት አይደለም። ከዚህ ተሳፍረን ኢትዮጵያ ለመድረስ እኮ ቡምም ምንም ደመናም ካለ አውሮፕላኑ ይንገጫገጫል፣ ግን እንደርሳለን። እና እንደዛ ነው። በዚህም ስራ ወደዚህ ወደ ቢዝነሱን ማመጣን ወደ ምንም ማመጣን እምነት ከሌለን ልንሰራ አንችልም። ኢቭን ተቀጥረን ማለት ነው። አሁን አንድ ካምፓኒ ሄደን ስንቀጠር ይከፍሉናል ብለን እኮ ነው የምንገባው። አምነናል እኮ በቃ ይከፍሉናል ብለን ነው የተቀጠርነው። አይክፈሉን አናውቅም፣ ግን ይከፍሉናል ብለን አምነን ነው፣ ሲስተሙን አምነን ነው የምንገባው። እና እንዴት ነው እዚህም ጋር ሴም ቲንግ ነው አፕላይ ልናደርግ የሚገባውና ያለ እምነት ራሳችንንም ከሰውም ጋር ሰውንም አናስደስትም፣ ራሳችንም አንባረክም፣ እግዚአብሔርንም አናስደስትም። በቃ ዝም ብለን ነው የምናደርገው። ተስፋ የምናደርገው ነገር ካለ በእምነት ወደዛ መግባትና መስራት ነው ያለብን እና ይሄ ሲስተም እንደሚሰራ እኔ በበኩል ያምኛለሁ። ኦፍኮርስ ነገሮች መሀል ላይ የያዙ ነገሮች ሊኖሩ ይችላሉ፣ ግን ጊዜያቸውን ጠብቀው እየሄዱ
ወደ ምደርስበት ቦታ ላይ እደርሳለሁ ማለት ነው። መድረሻዬን አውቃለሁ። በቃ ሰው መድረሻውን ማወቅ አለበት። መነሻችንን ካላወቅን መድረሻችንን አናውቅም። ስለዚህ መድረሻችንን አውቀን ነው የምንሄደው። ከስራ ወደ ቤት፣ ከቤት ወደ ስራ እንደምንሄደው ማለት ነው። እና ግልጽ ለሆነ ነገር ግን ፍርሃታችን አይሰረን። ፍርሃት የእምነት ተቃራኒ ነው። በቃ ከፈራን አለቀልን። በቃ ምንም እንትን አንልም ማለት ነው። ስለዚህ አንፍራ ወገኖቻችን። ዞረን ይሄ የኦንላይን ቢዝነሳችን ጋር ነው የምንመጣው። ኦፍኮርስ እምነታችን፣ ተስፋችን፣ አብሮነታችን፣ መባረካችን ሁሉ ነገር በዚህ ውስጥ ይጠቃለላል። ነገር ግን በዚህስ ቢሆን እግዚአብሔር ሊባርካችሁ ያሰበው በዚህ ስራስ ቢሆን እንጀራችን ከኛ ሩቅ አይደለም። ዓይንህን ክፈት እንጀራህ ካንተ ሩቅ አይደለም የሚል ቃል አለ መጽሐፍ ቅዱስ ላይ። በጣም ደስ የሚለኝና ሁሉ ጊዜ ይሄ ይሆን ብሎ የሚያስፈልገኝ ማለት ነው። ዓይንህን ክፈት እንጀራህ ካንተ ሩቅ አይደለም። ስለዚህ እዚህ ጋር የምታዳምጡን ሰዎች ወይም በኋላ ሼር ሲደረግ የምታዩ የምትሰሙ ሰዎች ዓይናችሁን ግለጡ። ይሄስ ቢሆን እግዚአብሔር በዚህስ ቢሆን እናንተን ሊባርካችሁ የሚፈልገው። እስከ ዳር 6 ዓመት ከሰራች ሲስተሙን ሳታምን ዝም ብላ ስራ ፈታ አይደለችም እዚህ ጋር ተቀምጣ በየቀኑ እየወጣች የምትናገረው። እኛም እንደ አቅማችን አትሊስት ብዙም እንደው እንትን ባንል ጊዜ የሚፈጅ ነገር ቢሆንም ግን ሲስተሙን አምነን ነው እዚህ ያለነው እና ኑ ተቀላቀሉ፣ አብረን እንስራ ወገኖች፣ አብረን እንባረክ እላለሁኝ። ተባረኩልኝ። አንዳንድ ጊዜ ደግሞ ሰዎች ይተቻሉ። የምንደርስበትን ነገር ሰዎች ስለተቹ አንዳንዴ ዛሬ የምንቃወመው ነገ ኖሮ ሴሌብሬት የምናደርገው ነገር ሊሆን ይችላል እና እንደው ባንገባ እንኳን ሌሎችን ሰዎች መጎተት እናቁ። በቃ እናንተ ካልፈለጋችሁ አትጎትቱን፣ አታዝሉን። እኛ አንተውም። ቆርጠን ወተናል። በቃ ቆርጠናል ወደፊት እንጂ ወደኋላ የለም፣ አንመለስም። እና ተወት አድርጉን። ፋሚሊም ጋር ያላችሁ ሌሎችም ኦንላይን ላይም አታውቁን የምትጽፉልን ስላሰባችሁልን እናመሰግናለን። ነገ ግን ይሄ ነገር ከ149 መግቢያው አልፎ 1149 ሳይገባ እንውላችኋለሁ። በጣም ነው ወዳችሁ። ተባረኩ። እናመሰግናለን ፍጹምዬ። እያዝናናሽ በደንብ አድርገሽ ነው የነገርሽን። ትክክል ነው በእውነት እና መደገፍ መቻል ራሱ በእውነት በእምነትም ያለ ሰው ብቻ ሳይሆን በእውነት እግዚአብሔርን የታመነና ደግ የሆነ ባህሪ እንዲኖረው በበጎ ሕሊና ያለ ሰውን ይፈልጋል እና መደገፍ እንኳን ባንችል መቼም እሱ ከባድ ስለሆነ በጎ ሕሊናም ቀላል ነገር ስላልሆነ ሰውን መጎተት ግን ግብራችሁ የሆናችሁ ሰዎች እንግዲህ ታቀውሎ እግዚአብሔር ተናግሯቸዋል። ፍጹሜን አነስቶ ሰምታችኋል። ለማንኛውም ሷድዬ ወደ አንቺ ልምጣ። ቴንኪው ሶ ማች ፍጹምዬ። ሷድዬ አሁን ማውራት ትችያለሽ? ሰላም ብያለሁ ሁላችሁም። ለማን ወገን ያው በትንሹ ይታያለሁ ብዬ አስባለሁ። እምነት እንደተባለው በእውነት ለሁሉ ነገር መጀመሪያ ነገር ነው። አንድ ነገር ለመወሰን ለመስራት ማስቀደም ያለብን ነገር እምነታችን ነው። እምነት ከሌለ በቃ ከንቱ ሆነ ማለት ነው ሁሉ ነገር። ምክንያቱም ትዕግስት የተባለው ነገር ደግሞ ማንኛውም ህይወት ያለው ነገር ብልም መስራት የምንፈልገው ነገር ብንልም ትዕግስትን እያለፍን ነው ውጤት የምናገኘው። ምን ይባላል መሬትና ሰማይ ሲፈጠር እንግዲህ 6 ቀን ነው ፈጅቷል። በአንድ ቀን እኮ ክሬት ማድረግ ይችል ነበር ጌታችን። እኛን ትዕግስት ለማስተማር ተብሎ ነው ይሄንን የተደረገውና ትዕግስት ፕሮሰስ ነው። ሁሉ ነገር የሆነ ቦታ ላይ ለመድረስ ፕሮሰስ እንደምንለው ከዜሮ ተነስተን እየተራመደን እንደምንሄደው ትዕግስት ዋናው ነገር ነው። እምነት ደግሞ ያን ነገር ካላመንን የምንገባበትን ነገር ወይ ደግሞ ማየት የምንፈልገውን ነገር መጀመሪያ ከውስጣችን አምነን ካልጀመርን ጥግ ላይ ልንሄድም አንችልም። ለማንኛውም ነገር ደግሞ ምንድነው ሄድኩኝ እንዴ ወዴት ሄድኩኝ? እምነት ወደ ሰማይ ወሰዳችሁ ወደዛ። እምነትን ፈጣሪያችንን ማስቀደም ነምበር 1 ነው። እሱ ከምንም ጋር የሚወዳደር ነገር አይደለም። እንሞክራለን፣ ትራይ እናደርጋለን፣ እንሰራለን፣ ግን ጌታችንን ፈጣሪያችንን አስቀድመን ማለት ነው እንዲሳካልን
ካልተጨመረበት ምንም የሚሳካልን ነገር የለም፣ ምንም ይሆንልን ነገር የለምና ያንን መጀመሪያ ማድረግ አለብን ሁላችንም። እምነታችን፣ ትዕግስት፣ ይሄ ፓርት ኦፍ ላይፍ ነው ማለት ነውና ይሄንን ነው የምለው። እንግዲህ አመሰግናለሁ። በጣም እናመሰግናለን። ፕራዮሪቲው ይሄ ነው እንግዲህ የእውነት በትዕግስት መጓዝ ከፈለጋችሁ በእውነት እምነታችሁ ላይ አጥብቃችሁ ስሩ። የኛ እንግዲህ አሁን ከዚህ ሁሉ ዓመታት በኋላ ምን ተረዳችሁ ብትሉን በአጭር ቃል የተረዳ ነው ይሄንን ነው። በእውነት በእምነት መጽናት ያስፈልጋል ትዕግስት እንዲኖረን ከፈለግም ማለት ነው። ምክንያቱም በመንፈሳዊ ሆኖ የሚኖሩ ሰዎችም ከመንፈስ ፍሬዎች ውስጥ አንዱ እንዲያፈሩ የሚፈለገው ትልቅ ነገር ማለት ነው ትዕግስት ስለሆነ ማለት ነው። እምነት ራሱን የቻለ የትዕግስት ፍሬ ነው። እንደገና ከእምነት ቀጥሎ ደግሞ ትዕግስትም ራሱን የቻለ የመንፈስ ፍሬ ስለሆነ እነዚህን ነገሮች አንድ ላይ አድርገን ገንዘብ ካላደረግን በስተቀር በብዙ ጫጫታዎች በብዙ ዲስትራክሽኖች መሀል ሰው ጎል ሴት አድርጎ ማለት ነው ትዋርድስ እንዳስቀመጠው ጎል መስራት እውነተኛ የእምነት ሰው እውነተኛ ደግሞ የትዕግስትን ፍሬ በደንብ ማየት የሚችል ሰው መሆን መቻል አለበት። እና ከዛ አንጻር እንግዲህ ያው ተነግሯቸዋል። በክርስትናውም በእስልምናውም ያለው ፋክት ይሄ ነው። የእውነት በፈጣሪያቸው የተደገፉ ሰዎች የእምነታቸውን ፍሬ ማግኘታቸው ስለማይቀር ማለት ነው። አይንዬ ወደ አንቺ ልምጣ። አንቺስ ምን ትይናለሽ? እስኩዬ አመሰግናለሁ። በጣም አሪፍ ጥያቄ ነው። ያው እምነት ከሌለ ምንም ነን ማለት ነው፣ ባዶ ነን ማለት ነው። እና በምንሰራው ነገርም በምናደርጋቸው ነገሮች በሙሉ እምነት በጣም አስፈላጊ ነው የምለው። ዓላማችንን ለማሳካትም የሚጠቅመን እምነት ነው። እዚህ ቢዝነስ ላይ አሁን እንደምናየው ከዓለም ውስጥ በሙሉ እንግዲህ ተሰባስበን ያለ ነው፣ ሙስሊም ክርስቲያኑም ሌሎችም የሚያምኑትም የማያምኑትም ማለት ነው። ግን ውጤታቸውን ሲያሳዩ መጀመሪያ አምላካቸውን ነው የሚያመሰግኑት። እኔ በጣም ነው የሚገርመኝ። እኛ ቤተክርስቲያን እንሄዳለን እንላለን፣ ሙስሊሞችም እንደዛው አማኞች ነን ጸሎተኞች ነን እንላለን። ግን የማይጸልዩት ራሱ ኢቭን በግራቲቲዩድ ራሱ ማንም የሚመሰገነው እግዚአብሔር እኮ ነው። እውነቴን ነው የምለው። አያውቁትም ግን ያመሰግናሉ። ምክንያቱም ስለሰጣቸው በቃ የሚፈልጉትን ነገር ለማሳካት ምን ያስፈልጋቸዋል? ምስጋና ያስፈልጋል። እና የሚያውቁት የማያውቁትም ያመሰግናሉ። ዋናው ዓላማችን ለማሳካት ማመን አለብን። እምነታችን ደግሞ ሲኖር ነው እግዚአብሔር የሚረዳን። እና እምነት በጣም አስፈላጊ ነው። ሁል ጊዜ አብሮ ሊኖር የሚገባ ነው እላለሁ። አመሰግናለሁ። ትክክል ነው። በቃ ይሄው ነው እንግዲህ ሌላ ምን ይጨመርበታል? እንግዲህ በጣም እናመሰግናለን አይንዬ። እውነት ነው። እኔም በጣም ሁልጊዜ የማስተውለው የሚደንቀኝ ነገር ማለት ነው እኛ ጋር እንግዲህ የቢዝነስ ኮሚቴያችን ላይ ሁልጊዜ ትልልቅ ማይልስቶኖች በደንብ ሴሌብሬት ይደረጋሉ። ሰዎች ደግሞ መጥተው ቴስቲሞኒያቸውን ይናገራሉ። ማክሲመም ስላይስ ኦፍ ኮሚሽን የሚያገኙበት ደረጃ ላይ ከደረሱ በኋላ መጥተው ጀርኒያቸውን ሼር ያደርጋሉ። ሆል በቃ ሰክሰሳቸውን ብቻ አይደለም የገጠማቸውን ቻሌንጅ እንዴት ኦቨርካም እንዳደረጉት መጥተው ሲናገሩ ስሰማ እንግዲህ እኛ ያለንበት ኮሚኒቲ ሙስሊምና ክርስቲያን ብቻ አይደለም ያለው፣ ምንም አይነት ሃይማኖት የሌላቸውም ሰዎች አሉ። እንደገና ደግሞ ጀስት በቃ ዩኒቨርስ ምናምን እያሉ ራሱ እግዚአብሔር ብሎ ለመጥራት የተሸገሩ በጣም ብዙ ሰዎች እንዳሉ አይተናል። በጣም የሚያስደንቀኝ ነገር ግን አት ዘ ኤንድ ኦፍ ዘ ዴይ መጥተው በእኔ ኃይልና ጉልበት ነው እዚህ የደረስኩት ያለ ሰው ግን እኔ 6 ዓመት ተኩል ሙሉ አላየሁኝም። በጣም በሚያስገርም ሁኔታ ምንድነው ሃይማኖታቸው ብንል ይሄ ነው ሃይማኖታችን ላይሉን የሚችሉ ሰዎች እንኳን በቃ ሊረዳቸው የታመነ ፈጣሪ እንዳለ ገብቷቸው at the end of the day መጥተው የሚያመሰግኑት ግን በቃ አም ግሬትፉል በቃ ስለተደረገልኝ ነገር ሲሉ ሲመሰክሩ ግን አይተናል። ስለዚህ እምነትን ቢውልድ ለማድረግ አሁን ብዙዎቻችን ሪሊጂየስ የሆነ አክቲቪቲ ላይ ሰው ከሌለ ጭራሽ እንደው እምነት የሚባል ነገር የሌለው ይመስለን ነበር ሰዎች። እኔም እንደዛ ሳስብ ስለኖርኩኝ ሰው እንደዛ ቢያስብ አይገርመኝም። ምክንያቱም በአብዛኞቻችን ያደግነው በተለይ እኛ ሀበሾቹ ካደግንበት ኢንቫይሮንመንት አንጻር በቃ በሃይማኖት መኖር ነው ሰው እምነት እንዲኖረው የሚያደርገው እንጂ ከሌለው ኬት ያመጣዋል ብለን ስለምናስብ ማለት ነው። ግን ያን ሁሉ እንዳልሆነ አይተናል። ሳይንሱ ራሱ በቃ ስፒሪቹዋል ሳይንስ እስከሚል ድረስ የደረሰበትን ሌብል ስላየን ማለት ወደፊት እናወራበታለን። ለማንኛውም በጣም እናመሰግናለን አይንዬ። አልምዬ ወደ አንቺ ልምጣ ቶሎ ቶሎ ብለን በ30 ደቂቃ እንድንጨርስ ማለት ነው። እሺ እንዴት አመሻችሁ? እስኪ ሁላችሁም እንዴት ናችሁ? እውነት ነው ትልቁና ዋናው የሰው ልጅ እምነት መኖር አለበት። ቅድሚያ እምነት ካለን ነው የምናደርገውን ነገር የምናልመው የምንጀምረውም እና ያኔ አልሙዬ ሰዓቱ አለቀ እያልኩሽ ጭራሽ ፖዝ አደረግሽ። ሶሪ ልጆችን እና ትልቁና ዋናው እምነት ይኖረን ነው የምለው። ምክንያቱም
እዚህ ብዙ ነገር ነው ካየሁትና ከተረዳሁት የሰው ልጅ ያለ እምነት ዜሮ ነው፣ ትርጉም የለውም፣ ህይወት ትርጉም የላትም። እንደ ሰው ሰውኛ መኖር እየተኖረ ግን ደግሞ የሰው ልጅ ለለውጥ ከፈለገ ትልቁና ዋናው እምነት ይኖረው። ከዛ በኋላ የሚመጣውን ፔሸንት መሆናል። እምነት ካለ ፔሸንትነት አስፈላጊ ነው ሁሉም ነገር። ልክ ህይወት እንዴት ናት? ፕሮሰስ የበዛባት ነው አይደል? ግን በፔሸንት ሆኖ መጠበቅ ነው እስከምንደርስ። ምንድነው ተረት እኮ አለ ለምጣድ ሲባል አይጧን ትለፍ ይላሉ የኛ ቤተሰብ የኛ እናቶች አባቶች አይደለም። ትልቁና ዋና ምንድነው ፔሸንት ስለሆነ ነው። እና ትልቁ ራዕይ ያለ የሰው ልጅ ግዴታ ፔሸንት ሆኖ አላማውን ለመደረስ ያስፈልገዋል። ትልቁና ትልቁ ፋውንዴሽን ቤዝ ነው። በብዙ ነገር ተብሏል። እዚህ ጆርኔ ካዩት 5 አመት ጆርኔ ከራሴ አልፌ ልጆቼ ያለኩት እዚህ ቢዝነስ ስለገባሁ ነው ብዬ ብል ይሄ ውሸት አይደለም። እውነትም የሰራሁበትን የዚህ ፌዝ ላይ እንደሰራ ሞር ዲፕሊ ልጆቼ ላይ እንደሰራ የሰጠኝ ይሄ ኦንላይን ቢዝነስ ነው። እውነትም ወደዳችሁም ጠላላችሁ ማለት ነው። የሰጠኝ ኦፖርቹኒቲ ልጆቼ ቤቴ ሆኜ ለራሴን ሰፖርት እያደረጉ እየተማርኩኝ ጋይድ የማያርግ ኮሚኒቲ አግኝቼ ከዛ ደግሞ ልክ እንደተባለ በብዙ ስንሰማ ስናይ አንድች ያለ እግዚአብሔር የማያመሰግኑ ነገር እንኳን የለም፣ ያለሱ እንኳን ምንም የሆነ የለም ነው የሚሉት። እያለቀሱም እያነቡም ደስታቸው ሲገልጹ ማለት ነው። የፈለገ እምነት ይኖራቸው በዚህ ገድስ ግን ያ የእግዚአብሔር ቃል ሳይደርግ ተንኪ ጋር ሳይሉ ግን አንድ ሰው ያለፈ እንኳን የለም። ምክንያቱም ቫልዩ እነሱ ባያውቁት እንኳን እምነታቸው ግን አለ እግዚአብሔር እንደሚሰራ አዋቂ እንደሆነ እሱ ቀድሞ እንደሚገኝልን ነውና ትልቁና ዋናው የሰው ልጅ እምነት ይኖረው። ለእምነት ግን በደንብ ጠንክሮ መስራት መማርን ያስፈልጋልና ለውጥ ላይ ለተመጣ እዚህ ደግሞ ቢዝነስ ላይ በእውነት ነው የምላችሁ ካመናችሁ ታደርጉታላችሁ። የሰው ልጅ ራዕይ ያለ የሰው ልጅ ስንትና ስንት ነገር ነው ያስተማርን ያለው። ለሰው ሰርብ ማድረግ ራሱ ትልቅነት ነው። የተማርኩበት ነገር ቢኖር ነውና አሁንም እምነታችን ላይ ስንሰራ ያ የሚመጣውን ወደኋላ ቀላል ነው ኢዚ ነው የሚሆነው። ትልቁን በቃ እምነታችን ነው መስራት ያለብን ነው የቀረብን እሱ ነው። ስለቀረብን በቃ እንደካከማለን እንጠፋለን በመጣንበት አንመለስም። ያ በቃ እምነት ስለጎደለ ነው የምለው። ምን ጠፋው ከየትኛውም ነገር አንዴ በቅብል ምንለው በቃ አናምንም ማድረግ አንፈልግም ደግመን ቻሌንጅ አንወስድም። ቻሌንጅ ስንወስድ ግን እምነት ካለ ቻሌንጅ ለመውሰድ ሬዲ ነው የምንሆነውና ትልቁና ዋና እምነታችንን እንስራ። ዘ ሴም ታይም የሆነ ነገር ቢልድ ለማድረግ የምንፈልገው ደረጃ ለመድረስ እምነቱ ይኖረን። ትልቁና ዋና ነው የተገነዘብኩት ነው። ከራሴ አልፌ ልጆቼ ጋር እየሰራሁበት ያለሁት በዚህ ምክንያት እኔ እዚህ ባልኖር አልቋልኳችሁ አይ ዶንት ቲንክ ልጆቼን ጋር ምሰራ አይመስለኝም። የነበረን ላይፍ ድሮስ አስበው አልሰራሁበትም። አየት ነበርኩኝ ስሰራ ነበር ስጠገረር ነበርኩኝ ራሴ ላይ ስሰራ ስገባ ግን አሁን ጊዜው ሳገኝ ግን ምን ላይ መስራት ጀመርኩኝ? ራሴ ላይ መስራት ጀመርኩኝ ስጋዬም ነፍሴም። ከዛ አልፎ እንዴ እነዚህ ልጆችማ እግዚአብሔር የሰጠኝ ጸጋ ነገ የሚረከባቸው ማን ነው? ቅድሚያ እግዚአብሔር ማወቅ አለባቸው ብዬ ማሰብ ጀመርኩኝ። እምነት ላይ መስራት ጀመርኩኝና ዘ ሴም ታይም ቢዝነስ ራን ያርኩ ልጅ አሁን አጠገቤ ተኛ ታስብለስ ነው በፔሸንስ ለጠበቅኩ ነው 5 አመት ጆርኒ ባልጠብቅማ እዚህ ማልተገኘም ነው። እና አሁንም ስፔሻሊ ሁሌ እናቶችን ላለው ምንፈልገው ላይ ለመድረስ ትልቁና ዋን እምነታችን ላይ እንጽና። ጽኑ የሆነ እምነት ፍጹም የሆነ እምነት ይኑረን። ከዛ በኋላ የምንሰራው ስራ ይመጣል። ግድ የላችሁም ተረጋጉ። የመረጋጋት መንፈስ ግን የሚሰጥ አንዱ እሱ ነው። ስናምነው ስናመልከው እኛ ጋር ይሰራል። 24/7 ከኛ የለኝም ህይወታችን ነው ትንፋሳችን ነው። እና እኔ አጠገቤ ልጆች ያርጌ ስሰራ ይሄን ኦንላይን ቢዝነስ በደስታ ነው። ምክንያቱም ፔሸንትነት ለኔም ጠቅሞኛል። እግዚአብሔር በመንገዱ ስለመራኝ እዚህ ድረስ አድርሶኛልና አትፍሩ ተቀላቀሉ። እኛን ምሰሉ ነው የምለው እኔ ትልቁና ዋና መልእክቴ እኛን ምሰሉ። እጅግ በጣም እናመሰግናለን። ምንም አልጨምርበትም። እንግዲህ እምነታችሁን አጽኑ ነው አጠቃላይ። አንዬ ወደ አንቺ ልንጣ። አንቺስ ምን ትያለሽ? አመሰግናለሁ። እስኪ እንዴት ዋላችሁ? እንዴት አመሻችሁ? ትልቁ ነገር እኮ አስቀድማችሁ ምንድነው የሚለው ጽድቁንና መንግስቱን እሹ ከዛ ሁሉ ነገር ይጨመርላችኋልና ይሄ የእምነታችን ምን ያህል ነው? እምነታችን የምናስበውን ነገር ማግኘት ስንፈልግ መጀመሪያ እኛ
ማመን መቻል አለብን። ሲጀመር ቢዝነስ ለመስራት በተለይ አሁን የማይጨበጥ አይደለም። ኦንላይን ቢዝነስ የሚጨበጥ አይደለም። አሁን ስራ ሄደን ስለምንሰራው የሆነ ኦን ኦፍ ገብተን ወተን፣ ይሄ ግን ኦንላይን ቢዝነስ ሲጀመር የማንጨብጠው ነገር ስለሆነ ማመን መቻል አለብን። ካላመንን አለ ብለን ልንሰራው ፈቃድ ወይ አንዘጋጅም፣ ልባችን አይዘጋጅም። ቁጭ ብሎ ለማንበብ ወደፊት የምናየውን ነገር ያ ጎል ሴት ያደረግነውን ነገር ልናየው አንችልም። እዚህ ያ እምነት ከሌለ አንደኛ ያ እምነት በቃ ይሄ ቢዝነስ ለኔ ነው የሚሆነው ብሎ የሚል ነገር እስኪመጣ ድረስ ኢቴክስ ታይም። ያ ደግሞ እኛንም ምን ያደርጋል? እያጸናን እለት እለት በነገሮች ላይ እንድንሰራ ያደርጋል። ሁለተኛ ይሄንን እምነት በአንዴ አይመጣም። የሚመጣው ስንጀምረው ቴክ አክሽን አድርገን እኔ አሁን ከ4 ዓመት በፊት እንዲህ ነበርሽ ብትለኝ ነው አልነበርኩም። ግን አንድ ነገር አምናለሁ፣ ስጀምር ያየሁት ነገር አለ። ስለዚህ ያንን ግን እለት እለት እንዳይ ያደረገኝ ነገር አለ። ስለዚህ ይሄ ቢዝነስ ለእኔ ነው እቤት ሆኖ የሚሰራ ስለሆነ ብዬ የገባሁት ለምን ፋይናንሻል ታይም ፍሪደም ስለምፈልግ። ስለዚህ ያንን ያስቀመጥኩት። ከዛ በኋላ ደግሞ እምነቴ ላይ መስራት ያስፈለገኝ ለምንድን ነው? የማይጨበጥ ነገር ላይ ስለምንሰራ የማናየው ነገር ግን በተስፋ አይደል ሁልጊዜ የምንኖረው። ያንን ተስፋ አምነን ልንሰራው እንደምንችል እርግጠኞች የምንሆንበት ነገር ትልቁ ነገር። ያ ደግሞ የሚሰራው በማን ነው? በእኛ ነው። ያንን ራሳችን መስራት ስለሚጠበቅብን፣ ራሳችን ሲኦ ማድረግ ስለሚጠበቅብን፣ ይህ የኔ ነው ብሎ ራስን ቁጭ አድርጎ መግዛት ስለሚጠብቅ ያ ስራ ነው የሚያስፈልገው። ትልቁ ይቻላል፣ እኛ እየሰራን ነው። እናንተም ግን በመውጣት በመግባታችን እኮ 12 ዓመት ስንማር እኮ ከዛ ዲግሪ 4 ዓመት ለማግኘት እኮ we have to go አይደል? አምነን እንጂ እኮ ልክ ትምህርት ቤት ስንጀምር ያገኘነው ዲግሪ የለም። ወይም ደግሞ 12 ክፍል ደርሳችኋል ይኸው ሰርተፍኬቷል። ግን we learn 12 ከዛ 4 ዓመት 6 ዓመት ምን የጠበቅነው ነገር ስላለ ነው። እና አንድ ነገር ስንፈልገው በእለቱ የሚገኝ ነገር አይደለም፣ ኦን ደ ፕሮሰስ ነው የሚገኘው። እና ኑ አብረን እንስራለን። አመሰግናለሁ። በጣም እናመሰግናለን። ኦቨርናይት ሰክሰስ የለም ነው ባጭሩ። እና ምንም አይነት ሚኒንግፉል የሆነ ነገር የትምህርቱም ጀርኒ ቢሆን የቢዝነሱም ዓለም ቢሆን ሚኒንግፉል የሆነ እድገት እንዲሰጠን ከፈለገን በፔሸንሲ መስራት ቁልፉ ነው። እንግዲህ ሚናዬ ወደ አንቺ ልምጣ። እንግዲህ የቀረችዋን 3 ሚኒት ለአንቺ ሰጥተንሻል ማለት ነው። ማውራት ከቻልሽ ቀጥይ። አለሽ ሚናዬ? አልቻለችም ይሆን እንዴ? አይ ቲንክ ሚናዬ ማውራት የቻለች አልመሰለኝም። መንገድ ላይ ነው መሆኑ ብላ የነበረ። ይሰማል? አሁን መጥተሻል ሚናዬ። በጣም ጥሩ። ብዙ ነገሮችን እህቶቼ ተናግረውታልና እንደው ቢዝነስ ፓርቱ ላይ እኔ ፎከስ ላድርግና ሁሉንም ነገር ራሱ ዛሬ የምንኖረው ራሱ ስላመንን ነው፣ እውነት ለመናገር ማለት ነውና የምናይበትን የልባችን መነጽር ሲከፈትልን ነገሮቻችንን ከአጥርቶ ማየት መጀመር ነው። በቃ የህይወትን አንድ አቅጣጫ ወደ ሌላ አቅጣጫ የመለየት የሚቻለውና ሰዎች እንደዚህ አይነት ነገር በህይወታችን እንዲገጥመን የግዴታ የራስ የጸጥታ ጊዜ ያስፈልጋልና እኔና ቤቴ እግዚአብሔርን እናመልካለን ብሎ ሲጀምር እንትኑ ነብዩ ያለበትን ነገር መርምሮ ማለት ነው። በእምነት ውስጥ ያለ ማለት ነው። አሁን እምነት ስንል ሃይማኖትን ብቻ ሳይሆን በቃ ይሆንልኛል ይደረግልኛል ብሎ የሆነ አካል ፎከስ ካደረገ ያ በጣም ፖዚቲቭ ቫይብሬሽን በህይወታችን ውስጥ አለና ምንፈልገውን ነገር ሊደረግልን እንትን ግድ ነው። ሪዘኑ ደግሞ ምን መሰላችሁ? ልባችን ባለበት ምንፈልገው ነገር ስላለ ማለት ነው። ስለዚህ ፎከስድ እንሆናለን፣ ኮንሲስተንሲ ይኖራል። ዲስትራክሽን እንኳን ሲኖር ማለት ነው። አሁን ለምሳሌ ቢዝነሱ ሞቅ ሲል ፋፋ ብለን እንትን ምንላትን እናጭድና ከዛ ቀዝቀዝ ሲል ደግሞ አሁን የመማሪያ ጊዜ ነው ደግሞ ለሚቀጥለው እንትን የሰብል ጊዜ ምን ላድርግ ብሎ ሰው ስራ ይጀምራል ማለት ነው። ግን እምነት የሌለው ሰው ምንድነው የሚያደርገው? አይ በቃልኝ አለቀልኝ ብሎ ዘጋግቶ
ዛሬን አይደለ ነገን ራሱ ለራሱ ያጨልማል ማለት ነው። እና በዚህ ውስጥ እምነት የሚያስተምረን ምንድነው? ኮንሲስተንሲ። እምነት የሚያስተምረን ዲሲፕሊን። እምነት የሚያስተምረን ዲስትራክሽን is a way of ሌላ እንትን ለሌላ ስትሪንግስ ፕሪፔር የሚያደርገን ሞመንት እንደሆነ እያየናቸው ምን ሄደው ለመጣው ነገር ሁሉ ምን ፈርስ ከሆነ መቼም ቢሆን እንትን አንልም። ስለዚህ ለዚህ ሁሉ ደግሞ መሰረት የሚሆነው ምንድነው? በደንብ እንትን ትኩረት ሰጥቶ መርምሮ አውቆ ወሳኔ ወስኖ የጀመሩትን ነገር ለማጽናት መነሳት ነው የሚል ነው የኔ እንትን ያለኝና አዎ አላማችንን ለማሳካት ማመን በትረስት ዩር ፕሮሰስ ትረስት ዘ ፕሮሰስ ትረስት ዩርሰልፍ ትረስት ዘ ፊውቸር አይደል? ስለዚህ ዛሬ አሁን ችግራችን ምንድነው? we are all focused on short term እንትን we get so comfortable easy በትንሽ ነገር ዜን አርቀን የማየት እንትናችንን ብሎክ እናደርገዋለን እንጂ I'm building something ዛሬ ነገ እንትን ማጭደው ብሎ ለሚነሳ ሰው ግን በእምነት የማይፈጸምልን በህይወታችን ምንም ነገር የለም እላለሁ። አመሰግናለሁ። እስኪ በጣም እናመሰግናለን ሚናዬ። ምንም ጨምርበት ነገር የለም። እንግዲህ ከኛ ጋር ለመስራት የምትመጡ ሰዎች ሁሉ there is no overnight success። ስለዚህ ሬዲ ሆናችሁ እምነታችሁን አጽንታችሁ በትዕግስት የምትጓዙ ከሆነ ግን 100% ማለት ነው የምትፈልጉትን ነገር አቺቭ ማድረጋችሁ አይቀርምና ጆይን የምታረጉትን ሰዎች በሙሉ ኢንካሬጅ እናደርጋችኋለን። go to the next step, study the business plan እና commit yourself until you get result. patiently move አደርጋለሁ የማምነውን አምላክ ይዤ እሰራለሁ የምትሉ ሰዎች join us and let us grow together ነው የምለው። የተባረከ ምሽት ይሁንላችሁ። thank you so much ሁላችሁ።